ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ነው የምትገኙት። ፉትቦል ካፌ ነው ፕሮግራሙ። የሻምፒየንስ ሊግ ጨዋታዎችን እያነሳን ነው የምንገኘው። ዛሬ ምሽት የሚደረጉት አትሌቲኮ ማድሪድ ከባርሴሎና ጋር የሚያደርጉትን ጨዋታ ደግሞ እንመልከት። ይህም ጨዋታ 2-0 በአትሌቲኮ ማድሪድ አሸናፊነት የተጠናቀቀ ነው። እናንሳ ይህንን ጉዳይ። ሌላ ቅድም ካንፊልድ ከፔዤ እና ሊቨርፑል ጨዋታ ጋር እንዳነሳ ነው አይነት ነው ልዩነቱ። ሊቨርፑል በሜዳው ነው የሚጫወተው፣ ባርሴሎና ከሜዳው ውጪ ነው የሚጫወተው። ስለዚህ እሱ ልዩነት ያመጣል። ግን በቡድኖቹ አቅም ከሁለቱ መካከል ከሊቨርፑልና ከፔዤ ከሊቨርፑልና ከባርሴሎና ይህንን ውጤት የመቀልበስ እድል ካለው የተሻለ እድል ያለው የሚመስለው ባርሴሎና ነው፣ በቡድኑ ጥንካሬ ምክንያት ማለት ነው። የስፔን ሻምፒዮን ሊሆን ጫፍ ላይ ነው ያለው። እንደ ላሚን ያማል አይነት በጣም በጥሩ ፎርም ላይ ያለ የማጥቃት ተጫዋች አላቸው። እንዲያውም ምንድነው ዲስፕሮፖርሽኔት የሆነ ኃላፊነት የሚወስድ ተጫዋች ነው። ትናንትና አሁን እኔ ከትልልቅ ጨዋታዎች በፊት ጋዜጣዊ መግለጫ እንዲሰጥ ያደርጉታል። ፕሬስ ኮንፈረንሶች አምና ልክ ለምሳሌ ከቻምፒየንስ ሊግ ሴሚፋይናል ከኢንተር ጨዋታ በፊት ጋዜጣዊ መግለጫ የሰጠው እሱ ነው። ይመጡና ይጠይቁታል። ለጋዜጣዊ መግለጫ ፈቃደኛ ትሆናል? እሱ አይደለም የሚጠይቀው። ከዛ ትልቅ ፐርሶናሊቲ ነው ያለው፣ እምቢ አይልም እና ጋዜጣዊ መግለጫ ላይ ይመጣል እና ስላንትና ከጨዋታው በፊት ከሌላው ጊዜ እድሜ እንዴት እያበሰለው እንደሆነም ግን ታያለ። 18 ዓመቱ ብቻ ነው። አሁን ሐምሌ ሲመጣ 19 ዓመት ይሆነዋል። በጣም ትንሽ ልጅ ነው። አሁንም ግን አንድ ልዩነት አለ በሊዮኔል ሜሲና በላሚን ያማል መካከል ያለ ልዩነት። ሊዮኔል ሜሲ ሁል ጊዜም ታላላቆች ስላሉት፣ ታላላቅ ወንድሞች እህቶች ምናምን ስላሉት የቤተሰቦቹ ፕሮቴክሽን ሁል ጊዜ ነበሩ። ላሚን ያማል ቤተሰቦቹን ፕሮቴክት የሚያደርገው እሱ ነው። ሊዮኔል ሜሲ ፕሮቴክሽን ነበረ ሁልጊዜም ከልጅነቱ ጀምሮ፣ ከመጣበት ጊዜ ጀምሮ ባደገበት ምክንያት በቤተሰቦቹ ሁኔታ ምክንያት ያንን የቤተሰብ ድጋፍ ሲያገኝ የቆየ የወላጆቹ ልጅ የወንድሞቹ የእህቶቹ ወንድም ነው የነበረው። ላሚን የቤተሰቡ ጠባቂ ነው ሁልጊዜም ከዛ ከልጅነቱ ጀምሮ ያ ኃላፊነት። ለዛ ነው እኮ ቤት ለራሱ ቤት ከመግዛቱ በፊት መጀመሪያ ለአባቴ ደግሞ ለአያቴ ደግሞ ለእናቴ ብሎ መጀመሪያ 3 ቤቶች ከገዛ በኋላ ነው ለራሱ መጨረሻ ቤት የገዛው። ፕሮቫይደር የመሆን ኃላፊነት ያለበት ተጫዋች ነው በግል ህይወቱም ማለት ነው። ሜሲ ይህንን አያደርገውም ማለት ሳይሆን ግን በ18 ዓመቱ ይሄ አይነት ኃላፊነት አልተጫነበትም። ይኸው ነገር ሜዳ ውስጥ አለ። አሁን ባርሴሎና በዚህ ጨዋታ ላይ ተአምር አይጠይቀንም ብሏል። ልክ እንደ አሰልጣኙ ሁሉ ጥሩ ከተጫወትን፣ የራሳችንን ጨዋታ ከተጫወትን 2-0 ከሜዳ ውጭ ማሸነፍ ይችላል አትሌቲኮ ማድሪድን። ከዛም በላይ ጎል ማስቆጠር እንችላለን። እኔ ብቻ ግን አይደለሁም፣ ሌሎች ከኔ የበለጠ ልምድ ያላቸው ትልልቅ ተጫዋቾች አሉን። እኔ ብቻ የምወጣው ኃላፊነት አይደለም፣ ሌሎች ተጫዋቾች አሉን አለ። ግን ባርሴሎና የዛሬው ጨዋታ ላይ እድል ካለው የሚኖረው በዋነኝነት በላሚን ያማል ፐርፎርማንስ ላይ የሚመሰረት ነው። እና አንዳንዴ ሳስበው ያስገርመኛል እድሜውን እና እየወሰደ ያለውን የኃላፊነት መጠን ስታይ። እና ራሱም ትላንትና ፕሬስ ኮንፈረንስ ላይ ስለዚህ ጉዳይ ጠይቀውት ነበር። ሸክሙ ይሰማሃል ወይ? ባርሴሎናን የመሸከም ሸክም በዚህ እድሜ ይሰማሃል ወይ? ብዙ አይሰማኝም። ምክንያቱም ከልጅነቴ ጀምሮ በዛ አይነት ሁኔታ ውስጥ ነው እንዳድግ ይሆንኩት። ለምጄዋለሁ። እንደ ችግርም አላየውም፣ እንደውም እንደ ጥንካሬን የማየው። በ18 ዓመት እድሜ ባርሴሎና ተስፋ የሚያደርግብኝ ከሆነ አይል እና የቡድን ጓደኞቼ ምን ላይ ያላቸውን መተማመን አይና በዛ ደስ ይለኛል። ለሸክም አላየውም አለ። እኔ ፕሬስ ኮንፈረንስ ላይ ተጠይቆም ያለምንም ማመንታት በተደጋጋሚ መቅረቡ ሪስፖንሲቢሊቲ ስለሆነ ነው።
ለምሳሌ ቨርጂል ቫን ዳይክ እንዴት ነው የቻለው ላሉ በዚህ ውድድር ዘመን ሊቨርፑል በተሸነፈ ቁጥር ይመጣል። 16 ጊዜ ተሸንፏል ሊቨርፑል። ግን አንደኛው ሪስፖንሲቢሊቲ እንደ ካፒታን ወይ ትላንትና ብሩኖ እንዳደረገው ሚዲያ ላይ መምጣት የምትፈልጊ አይመስለኝ ቡድኑ ከተሸነፈ በኋላ ግን ኃላፊነት መውሰድ ስላለብሽ በቃ ተመጫለሽ እና ያ በአምበልነታቸው ምክንያት የመጣ ነው፣ በእድሜያቸው ምክንያት የመጣ ነው። ላሚን ያማል በልጅነቱ ነው የባርሴሎና የኮሚኒኬሽን ዲፓርትመንት መጥቶ ይሄ በጣም ወሳኝ ጨዋታ ነው፣ ምናልባት የሲዝኑ በጣም ወሳኝ ጨዋታ ሊሆን ይችላል ለባርሰሎና እና ሚዲያ ይፈልጋል ኦኬ ብሎ ይመጣል። ይህም ኃላፊነት መሸከም ነው። ምንም ሄዚቴት አያደርግም። ግን አንድ የምታይበት ነገር ከዚህ በፊትም ሲል ሰምቼዋለሁ፣ ብዙ ጊዜ ማንስቼዋለሁ፣ ስለ ሊያስፈራሩት ሲሞክሩ ወይም እንደዚህ ያለ ፍርሃት ሮካፎንዳ ውስጥ በጣም በህይወት ትግል ውስጥ እዛ ትቸው ስለመጣሁ ጎዳና ላይ የሚያስፈራኝ ነገር የለም፣ የበለጠ ከእግር ኳስ የበለጠ የሚያስፈራ ነገር ውስጥ አልፌ ያለሁ እንደዚህ ምናምን ይላል። አሁን እየበሰለ መጥቷል ስል ለምሳሌ ሌላ ጊዜ አሁን ያለውን ነገር የተናገረው የዛሬ ዓመት የተደረገ የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ከመከናወኑ በፊት በሳንሲሮ ከኢንተር ጋር መጫወት ያስፈራሃል? በግማሽ ፍጻሜ ባርሴሎናን ከ10 ዓመት በኋላ ወደ ፍጻሜ ለማድረግ ሲሉት እግር ኳስ ነው አያስፈራኝም፣ ይሄ ፍርሃቴን ሮካፎንዳ ውስጥ ትቼው መጥቻለሁ አለ። አሁን ትላንትና እንደዚህ አይነት ሴንሴሽናል ርዕስ የሚፈጥር ነገር አልተናገርም። መነጽር አድርጓል። የሰውነት ሁኔታውንም ስታይ የሰውነት ቋንቋ ሳይኮሎጂስት አይደለሁም፣ ግን እንዲሁ በአንደርስታንዲንግ ቲሚድ እንደሆነ በቃ ለሚናገረው ነገር ጥንቃቄ እያደረገ እንዳለ ከዚህ በፊት በንግግር የሰራቸውን ስህተቶች መድገም እንደማይፈልግ እንደ ቀልድም ቢሆን አንዳንዶቹ ንግግሮች የተናገራቸው ግን ያ እንዴት አይነት ኮንስኮንስ እንዳለው ስለተገነዘበ ትላንትና በጣም ቁጥብ ሆኖ ሜዠርድ ሆኖ ነው ይናገር የነበረው። አንድ ትንሽ ኢንትረስቲንግ ነገር ያለው ቾሎ ብሎ የአትሌቲኮ ማድሪዱን አሰልጣኝ በአንድ ሰው ብቻ ቢያስይዘኝ አለ 3-4 ሆኖ ስለሆነ መጥተው የሚይዙት እንደዛ እድል 1v1 ባገኝ ደስ ይለኛል ብሎ ቀለደ። እንደዛ መነጽሩን አድርጓል እና ግን በቃ የትልቅ ሰው ሜዠርድ የሆነ ነገር ታይበታለሽ እና ሲናገርም ስለ ኮሌክቲቭ ነው ይናገር የነበረው። ለዚህ ነው በቀደም ሰዎች 18 ዓመቱ ነው በ18 ዓመቱ ነው ይሄን እያደረገ አስተውላችሁ ታውቃላችሁ እሱን ሲሉ ነበር ሃንዚ ፍሊክ በቀደም በ18 ዓመቱ ነው ይሄን ኃላፊነት እየወሰደ ያለው ሲሉ ነበር። እና አሁን የገባኝ ነገር እኔ ማለቱን ቀንሶ እኔ የምጫወተው ለባርሰሎና ነው አለ። ትላንትና ብዙ ኳሊቲ ተጫዋቾች አሉ፣ ብዙ ልምድ ያላቸው ተጫዋቾችም አሉ። ሁሉም ነገር በእኔ ዙሪያ አይደለም ሪቮልቭ የሚያደርገው፣ ብዙ መሪዎች አሉት ይሄ ቡድን። ከቡድኑ ጠቃሚ ተጫዋቾች መካከል እንደ አንዱ እንጂ እንደ ብቸኛው አድርጋችሁ አትቁጠሩን። ትክክል አይደለም። ባርሰሎና ቡድን ነው፣ ጥሩ ቡድን ነው እንጂ የግለሰብ ስብስብ አይደለም ማለት። ሶሻል ሚዲያውንም ካየሽው ሶሻል ሚዲያውም ነው ለአንዳንድ የሰላ ትችት አጋልጦ ሰጥቶት የነበረው። ሶሻል ሚዲያው ላይ በጣም ቁጥብ ሆኗል። አሁን አንድ ያደረገው ነገር የሌብሮን ጀምስን ፎቶግራፍ መለጠፍ ነው። ሌብሮን ጀምስ 2016 የክሊቭላንድ ተጫዋች በነበረበት ጊዜ በባስኬትቦል ማለት ነው ከጎልደን ስቴት ከሚባል ቡድን ጋር የተደረገ ጨዋታ ነበር። ያንን የ3-1 ሽንፈትን 4-3 የቀለበሰበት እና ይቻላል ሌብሮን ከኔ ትልልቅ ሮል ሞዴሎች መካከል አንደኛው ነው እና ኢንስፓየር ሊያደርገኝ ይችላል፣ እንዴት እንዳደረገው ነው እያጠናው ያለሁት ብሏል። እና ባርሳ ዛሬ የከምባክ እድል ካለው በሱ ብቻ የሚወሰን አይደለም፣ ግን በዋነኝነት በሱ ጥሩ ፎርም ላይ መገኘት የሚወሰን ነው እና ሌዮ በ18 ዓመቱ ሊዮኔል ሜሲ የባርሰሎና ተጫዋች በነበረበት ጊዜ እነማን ነበሩ የባርሰሎና ትልልቅ ተጫዋቾች የነበሩት? ሮናልዲኞ፣ ዴኮ፣ ሳሙኤል ኤቶ አይነት ተጫዋቾች ነበሩ እና መጥፎ ጨዋታ ቢያሳልፍ ሊዮኔል ሜሲ እንደው እንደ ትልቅ ነጥብ አይቆጠርም ነበር፣ የባርሳ አዳኝ ነው እየተባለ አይቆጠርም ነበር። ላሚን እንደዛ ነው የሚታየው። ባርሰሎና እንዲታደግ የሚጠበቅ ተጫዋች ነው እና ብዙም ያስጨንቀው አይመስልም። ተፈጥሮውን ስታየው፣ አነጋገሩን፣ የራስ መተማመኑን ስታየው በሳንሲሮ ያንን አድርጓል። በቤርናቤው ስንት ጊዜ ጥሩ ተጫውቷል። ስፔን ብሔራዊ ቡድን በትልቅ ውድድር ሲጫወት ምንም ፕሬሸር የሚሰማው ሰው አይመስልም። ግን ምንድን ነው ኢሎጂካል የሆነ ኃላፊነት ግን አለበት በ18 ዓመቱ። ያ የሚከብደው አይመስልም በ18 ዓመቱ የቤተሰቡ መሪ ስለሆነ ጭምር። በቀደም ትንሽ የሚያሳስበው የሚመስለኝ ግን በዙሪያው ያሉ ተጫዋቾች ፎርም ነው። በዙሪያው ያሉ ተጫዋቾች ፎርም ግን አሳሳቢ ነው። ምክንያቱም ራፊኛ የለም፣ ሌቫንዶቭስኪና ፌራን ቶሬዝ በቂ ጎል እያስቆጠሩ አይደለም። ፌራን ቶሬዝ እንደውም
3 ወር በኋላ ነው በቀደም ጎል ያስቆጠረው። ሁለቱ ተጫዋቾች ከበቀደሙ ጨዋታ ድረስ በጋራ 5 ጎል ነበር ያስቆጠሩት። ከ5ቱ ጎል አንዱ ብቻ ነው የጨዋታ ውጤት የወሰነ ጎል፣ ሌቫንዶቭስኪ ያስቆጠረው ጎል። ኩንዴ የቀይ መስመር ተከላካዩ በአምናው ፎርም ላይ አይደለም ያለው። ፔድሪ ብዙ ጊዜ ተጎድቷል በዚህ የውድድር ዘመን። ፔድሪና ራፊኛ ባለፈው የውድድር ዘመን በጣም ትልቅ ጥቅም ይሰጡ የነበሩ ተጫዋቾች በጋራ 7 ጊዜ ተጎድተዋል። ራፊኛ 4 ጊዜ፣ ፔድሪ 3 ጊዜ። የበቀደሙን ጨዋታም በጉዳት ምክንያት ነው ረፍት ሰዓት ላይ አሰልጣኙ ጉዳትን እንዳይብስበት በሚል ህመም ተሰምቶታል፣ ስለዚህ እንፈልገዋለን በጣም ብለው እና በአብዛኛው ኃላፊነቱ እሱ ላይ ነው የወደቀው። ጌሙ ላይ የነበረውንም ሁኔታ ስታይ 19 ድሪብል ነው የሞከረ። የትኛውም ተጫዋች ከ3 ድሪብል በላይ አልሞከረም ሜዳ ውስጥ ለብቻው 19 ድሪብል። ከታሪካዊ የቻምፒየንስ ሊግ የድሪብል ስታቶች መካከል አንደኛው ነው። ዛሬ ትልቅ ሸክም አለ ላሚን ያማል ላይ። ለ18 ዓመት ልጅ የበዛ ልትዩ ትችላለች፣ ግን ባርሰሎና ይህንን ከምባክ ከቻለ ሊያደርገው ከቻለ በላሚን ያማል ትከሻ ላይ የተጫነ ትልቅ ኃላፊነት አለ። ግን ደግሞ ለዲየጎ ሲሞኔና ለአትሌቲኮ ማድሪድም ልዩ አመት ሊሆን ይችላል። ይሄ ምሳ ልዩ አመት ሊሆን ይችላል። ለምን ልዩ አመት ሊሆን ይችላል? ላሊጋውን በቃ ያው ኦፍኮርስ ቆይቷል የላሊጋ ተስፋ እንደሌላቸው ከመጀመሪያዎቹ 1 ወይ 2 ወራት በኋላ በጣም በብዙ ነጥብ ርቀው ስለነበር የላሊጋ ተስፋ አልነበረውም አትሌቲኮ ማድሪድ። ግን ደብል ሊያሳካ ይችላል በዚህ ውድድር ዘመን። በታሪካቸው አሸንፈውት የማያውቁትን ቻምፒየንስ ሊግ የማሸነፍ እድል አላቸው። ትልቅ የ2-0 አድቫንቴጅ አላቸው። ወደ ግማሽ ፍጻሜ ለማለፍ ያላቸው እድል በጣም ሰፊ ነው። በቀደም ከኤልቼ ጋር ነው የተጫወቱት። ሙሉን 11 አሳርፎ ነው 10ሩን ተጫዋቾች ሙሶ ብቻ መሰለኝ ብዙ የአካዳሚ ተጫዋቾች አሰልፎ ነበር። ትኩረቱ በሙሉ የዛሬ ምሽቱ ጨዋታ ላይ ነው። ላሊጋው ያሳስባቸው ከ5ኛው ስፍራ ጋር ያላቸው የነጥብ ልዩነት ሰፊ ስለሆነ የቻምፒየንስ ሊግ ቦታን ሊያጡ አይችሉም እና ቻምፒየንስ ሊግ ካሸነፉ ታሪካዊ ውድድር ዘመን ይሆናል። ግማሽ ፍጻሜ ከደረስሽ ትልቅ የቻምፒየንስ ሊግ እድል አለሽ ማለት ነው። ምንም ጥያቄ የለውም። 4 ቡድን ብቻ ነው የሚቀረው። 180 ደቂቃ ርቀት ላይ ነው የምትሆነው የቻምፒየንስ ሊግ ፋይናል ማለት ነው። ስለዚህ ከአርሰናል ከስፖርቲንግ ሊዝበን አንዱን ይገጥማሉ እና በመጨረሻ ቻምፒየንስ ሊግ ካሸነፈ ታላቅ ታሪክ ይሆናል። 1 2ኛ ቅዳሜ ዕለት የፍጻሜ ጨዋታ ያደርጋል። እንደምታውቂው ኮፓ ዴል ሬ ፋይናል ከሪያል ሶሲዳድ ጋር ይደረጋል። ሶሲዳድ ጥሩ ሞመንተም ላይ ያለ ነው። ፔሌግሪኖ ማታራዞን ከቀጠረ በኋላ ግን ፌቨራይት ጥቀሽ ብትባይ የምትጠቅሺው ማን ነው? አትሌቲኮ ማድሪድ ነው። ናቹራል ነው እሱ ደግሞ። ያ ከሆነ ደግሞ ከ2013 በኋላ ለመጀመሪያ ጊዜ ነው ይህን ዋንጫ የሚያሸንፈው። የጆዜ ሞሪኞን ሪያል ማድሪድን አሸንፎ ነበር የዛሬ 13 ዓመት ኮፓ ዴል ሬውን አሸንፎ ነበር። ከዛ በኋላ ኮፓ ዴል ሬ አልደገመም። 2 ላሊጋዎች አሸንፏል። ከዚያ በኋላ 2 ቻምፒየንስ ሊግ ፋይናል ተጫውቷል። ከዚያ በኋላ ዩሮፓ ሊግ አሸንፏል። ከዚያ በኋላ በጠቅላላው 8 ዋንጫ ወስዷል ሱፐር ካፖቹን ጨምሮ። ግን ኮፓ ዴል ሬን ከ2013 በኋላ አላሸነፈም። ስለዚህ ምን አይነት ሲዝን ሊሆን ይችላል ይሄኛው ሲዝን? ጥሩ ሲዝን ተብሎ እየተጠቀሰ የነበረ ባይሆንም እስከ ቅርብ ጊዜ ድረስ ደብል ሊሰሩ የሚችሉበት የውድድር ዘመን ሊሆን ይችላል። ታሪካዊ የውድድር ዘመን ሊሆን ይችላል። ሜቢ በአትሌቲኮ ማድሪድ ታሪክ ምርጡ ሲዝን ሊሆን ይችላል በስኬት። አሁን 15 ዓመት ሆኖታል። 15 ዓመት በጋብቻ የጎልደን ዌዲንግ አኒቨርሰሪ የሚባል ነው እና ረጅም ጊዜ ነው በኃላፊነት የቆየው። ረጅም ጊዜ በአውሮፓ የሱን ያህል በዚህ ኃላፊነት ላይ የቆየ ሰው የለም። ብዙ ሳይክሎች ውስጥ አልፏል። ብዙ የተጫዋቾች ሳይክሎች ውስጥ፣ ብዙ ከፍ ማለቶች፣ ደግሞ አስቸጋሪ ጊዜያት የስፖርት ህይወት ውስጥ ያሉ ውጣ ውረዶች ውስጥ በሙሉ አልፏል እና ሰዎች መጨረሻው ላይ ደርሷል እያሉ ነበር እስከ ቅርብ ጊዜ ድረስ። መጨረሻው ደርሷል ምክንያቱም 2027 ላይ ነው ኮንትራክቱ የሚያበቃው። ግን በመሀል አንድ የአሜሪካ ሄጅ ፈንድ አትሌቲኮ ማድሪድ ላይ ኢንቨስት አደረገ እና ስሜቱም ተለወጠ። እሱንም ይሄ ምንድነው ፋቲግ አለ። አንድ ሰው ረጅም ጊዜ ሲቆይ ስራውን ማድነቅ ታቆሚያለች እና ነገሩን ሁሉ ባይነሪ በሆነ ሰክሰስ ኦር ፌል በሚል በሁለት አይን ብቻ ታያለች። መሀል ላይ ያለ ነገር በጣም ከፍተኛ በጀት ካላቸው ሪያል ማድሪድ እና ባርሴሎና ጋር እኮ ነው የሚፎካከሩ ራሽናላይዝ አታደርጊም። ሌላ ሰው ቢመጣ እኮ በቃ በሱ ጊዜ ከዚህ በላይ ማሸነፍ አይችሉም ወደሚል በጣም ባይነሪ ወደ ሆነ አይን የማየት ወደ ሆነ ብያኔ መሄድ ልማድ አለ። ያ የሚሆንበት ምክንያት የቆይታ ፋቲግ የሚባል ረጅም ጊዜ አንድ ሰው ሲቆይ በቃ ይሰለችሻል እና የሚቀጥለው አመት ቻምፒየንስ ሊግ መሳተፋቸው ኦኬ እና 3ኛ ስፔን ትልቅ ቡድን ነው ማለት ትጀምሪያለሽ። ወርዷል እኮ አትሌቲኮ ማድሪድ ለ10 ምናምን አመት የቻምፒየንስ ሊግ ቦታ ላይ ሳይሳተፍ የቆየ ቡድን እኮ ነው ከሱ በፊት እና ያንን ነገር አፕሪሺየት ማድረግ ያቆማል ሰው። እንዲያውም ይሄማ ፕራግማቲክ ነው፣ ይሄማ ዲፌንሲቭ ነው፣
እያል ስራውን ሁሉ ወደ ማጣጣል ትሄጃለሽ። እኔ ለዚህ ነው ከዚህ በፊት ስህተቶች አይሰራም አሰልጣኙ ብዬ አላምንም። ግን እንደ ዲየጎ ሲሞኔ አይነት በአትሌቲኮ ማድሪድ ታሪክ ሌጀንደሪ አሰልጣኝ ሌጀንደሪም ተጫዋች ነበር። ለመጨረሻ ጊዜ ላሊጋ የወሰዱት ራዶሚር አንቲች አሰልጣኝ እያሉ 97 የቡድኑ ዋና ፕሮታጎነስ ነበር ሜዳ ውስጥ። ከዛ ከ17 ዓመት በኋላ መልሰው ዋንጫ ሲወስዱ ደግሞ የዛ ቡድን አሰልጣኝ ነበር። አትሌቲኮ ማድሪድ እናውቀዋለን አይነት ቡድን እንደነበር። አሁን ይበቃኛል ብሎ እሱ በቃኝ ሲል ነው መሄድ ያለበት ብዬ የማምነው ለዚህ ነው። አንዳንዶቹ በትውልድ አንድ ጊዜ የሚመጡ የክለብ ታሪክን ፍጹም የሚለውጡ አይነት አሰልጣኞች ናቸው። ይሄኛው የውድድር ዘመን ግን ከሌሎቹም ዓመታት ስፔሻል ሊሆን የሚችልበት እድል አለው። የቻምፒየንስ ሊግና የኮፓ ዴል ሬ ደብል ካሳካ አስቢ። ግን እነዚህ አዳዲሶቹ ባለቤቶች ከመጡ በኋላ ይሄ የቆይታ ፋቲግ ብቻ ሳይሆን ሰዎች በቃ አዲስ ዳይሬክሽን ያስፈልገው አይቀርም። ቦቼሮ ለቋል፣ ማቴዎ አሌማኝ መጥቷል እና አንድሪያ ቤርታ ለቋል። ሌሎቹ የስፖርት ዳይሬክተሮች ማቴዎ አሌማኝ ደግሞ እንደ ተነገረው የባርሴሎናም የቫሌንሲያም የስፖርት ዳይሬክተር የነበሩ ናቸው። መጥተው መልእክቱ ግልጽ ነው። ዊ ሃቭ ቱ ዊን ማሸነፍ አለብን ብለውታል። ጥሩ መጫወት አለብን ብለውታል። ለዚህ ነው እንዲሁም የሆነ ጊዜ ታስታውሽ እንደሆነ ክረምት ላይ አንድ ፕሮግራም ስንሰራ ኖርማሊ አትሌቲኮ ማድሪድ ወጥቶ ዲክሌር አያደርግም እንደዚህ ዘንድሮ ዋንጫ ነው የምንጫወተው ምናምን አይልም። ግን ኤንሪኮ ሴሬዞ፣ ማቴዎ አሌማኝ ዋና ዋና የአትሌቲኮ ማድሪድ ሰዎች ይሄ አመት የማሸነፊያ አመት ነው ምናምን ማለት ከጀመሩ ኤክስፔክቴሽኑ እየጨመረ እንደመጣ አሰልጣኙ ላይ የሚያሳይ ነው። ማሸነፍ አለብን የሚል እና ከክለቡ የሚመጣ ጭምር ፕሬሸር መሆን ጀምሯል አሁን እሱን በተመለከተ እና የነበረበት ምንድን ነው ሙጥንቅጥ ኳግማየር ይረሳል። ላለመውረድ መጫወታቸው አትሌቲኮ ማድሪድ ሁልጊዜ ያው በማድሪድ ጥራ ስር ያለ አይደል። አሁን በቀደም ለምሳሌ ከባርሰሎና ጨዋታ በኋላ ዳኝነቱ እንደዚህ ተባለ ምናምን ተብሎ ሲጠለጠል እኔ ማድሪድ አይደል የምኖረው አይደል ሪያል ማድሪድን ሲሸነቁጥ ማለት ነው። የዳኝነት በደል ማለት ምን እንደሆነ በቅርብ አውቃለሁ ሆነ ያለ ያ ቪክቲም ሁድ አለበት ሁልጊዜም ከሪያል ማድሪድ አንጻር በቃ አነስ ያልነው የማድሪድ ቡድን በመሆናችን ምክንያት ሁልጊዜ በደል አለብን የሚል የቪክቲም ሁድ ሜንታሊቲ ያለበት ነው አትሌቲኮ ማድሪድ እንደ ክለብ እና 8 ዋንጫዎች 2 ላሊጋዎችን ጨምሮ ያሸነፈ ሰው ነው። ከ1974 በኋላ ለመጀመሪያ ጊዜ ቻምፒየንስ ሊግ ፋይናል ያጫወታቸው ሰው ነው። ከ74 በኋላ 2014 ፋይናል ላይ ያደረሳቸው 30 ሰከንድ ነበር የቀረው የቻምፒየንስ ሊግ አሸናፊ ለመሆን። 2016ን በመለያ ምት ነው የተሸነፈው በጣም እየተቃረበ ግን አሁን ዛሬ ባርሰሎናን ካሸነፈ ከዛ ከ2016 ፋይናል በኋላ ለመጀመሪያ ጊዜ ነው ሴሚ ፋይናል ሲደርስ። ፋይናል አይደለም ሴሚ ፋይናል አልደረሰም። ከዛ በኋላ ቅዳሜ ዕለት ደግሞ በሴቪል በላካርቱሃ ከሪያል ሶሴዳድ ጋር ያንን የፍጻሜ ጨዋታ ያደርጋል እና ትልቅ የውድድር ዘመን ሊሆን ይችላል ለዲየጎ ሲሞኔም ቡድን። የግማሽ ፍጻሜ ላይ ያሸነፉት ዛሬ የሚገጥሙትን ቡድን ነው በኮፓ ዴል ሬ ግማሽ ፍጻሜ። ሁለት ነገር አየን አሶልትና ሬዚስተንስ የሚሉት። የመጀመሪያው ጨዋታ ላይ በቃ ድባቅ መጥቶ ነው ባርሰሎናን በአንድ አጋማሽ ጨዋታውን የጨረሰው 4-0 5-0 6-0 ሊሆን ይችል ነበር። ከዛ በላይ ትልልቅ የጎል ዕድሎች ፈጥሮ ስለነበር የመልሱ ጨዋታ ደግሞ ሬዚስተንስ ያስፈልገበት ነበር። ባርሳ 3-0 አሸንፏል። ግን ያንን የባርሳን ሬሞንታዳ ሬዚስት አድርጎ ፍጻሜ አልፏል። አሁን ከዚሁ ባላጋራ ጋር ነው የሚገናኘው እና ባርሰሎናን የማስወጣት ታሪክ ደግሞ አለው። 2016 ና 2014 ላይ ለፍጻሜ በደረሰባቸው በሁለቱም የውድድር ዘመናት በሩብ ፍጻሜ ባርሰሎናን ያሸነፈ አሁንም በሩብ ፍጻሜ ስቴጅ ከባርሰሎና ጋር ተገናኝቷል እና በቀደም ደግሞ ከ15 ዓመት በኋላ በሱ አሰልጣኝነት ዘመን ለመጀመሪያ ጊዜ ግን ደግሞ አትሌቲኮ ማድሪድ ከፌብሩዋሪ 2006 በኋላ ለመጀመሪያ ጊዜ በካምፕ ነው አሸንፏል እና ትልቅ እድል አለው አትሌቲኮ ማድሪድ ይህንን የውድድር ዘመን ታሪካዊ የማድረግ። በቅርብ ጊዜ ጥያቄ ሲነሳበት ነበር ሉዊስ ኤንሪኬ ከስፔን ብሔራዊ ቡድን ከለቀቀ በኋላ አሁንማ ኤንሪኬን ነው መቅጠር የሚያስፈልገው ከስታይል ጋር የሚጫወት አሰልጣኝ ይባል ነበር። የሆነ ተስፈኛ የዢሮኖ አሰልጣኝ ሚሼል ይባል ነበር። የሆነ አሰልጣኝ ይባል ነበር ዲየጎ ሲሞኔ ላይ ግን እንደዛ አይነት ጥያቄ የነበረበት አሰልጣኝ ይህንን የውድድር ዘመን ልዩ የውድድር ዘመን የማድረግ ታሪክ አለው። ግን ተቀይሯል። ቡድኑም ደግሞ የ1-0 ቡድን አይደለም። አሁን ቅድም የጠቀስኳቸው ሲዝኖች ላይ ቻምፒየንስ ሊግ ፋይናል በደረሰበት ጊዜ ወይ በጠቅላላው በ15 ዓመታት ውስጥ በአብዛኛው የ1-0 ቡድን ነው የነበረው። ዘንድሮ በቀደም ጥቂት ለማንሳት እንደሞከርኩት በብዙ ጨዋታዎች ላይ 3 ጎሎች ምናምን የማስቆጠር ሬቮሉሽን ውስጥ ያለ ነው። የሃንዚ ፍሊክ ባርሰሎና ላይ ሳይቀር 1.8 ጎል በአቬሬጅ የማስቆጠር ታሪክ አለ። 16 ጎሎች አስቆጥሯል።
እና በቀደም እንደጠቀስኩት ከባርሴሎና የመከላከል ድክመትም ግን ደግሞ አትሌቲኮ ማድሪድ ካለው የማጥቃት ኃይልም ዛሬ ለ0-0 አንድ የመሪነትን ፕሮቴክት ለማድረግ ብቻ ይጫወታል ብዬ አልገምትም። ግሪዝማን አላቸው፣ ጁሊያኖ የሚገርም ፎርም ላይ ነው ያለው፣ ያሰልጣኙ ልጅ ሁሊያን አልቫሬዝ፣ አዴሞላ ሉክማን፣ አሌክሳንደር ሶርሎት፣ አሌክስ ባዬና አይነት ተጫዋቾች አሉት። ስለዚህ ቡድኑ የበለጠ የማጥቃት ዝንባሌ ነው። በቀደም እኮ ለመጀመሪያ ጊዜ ነው በዚህ ውድድር ዘመን በቻምፒየንስ ሊግ ጨዋታ ክሊን ሺት ሲጠብቅ። በሁሉም ጨዋታ ጎል ይቆጠርበት ነበር። በ10 ጨዋታ ከ12 ነው ከ13 ጨዋታ ማለት ነው 2 ጎሎች አስቆጥሯል። በ7 ጨዋታዎች ደግሞ 2 ጎሎች ተቆጥረውበታል። ስለዚህ ጎል ሊያስቆጠር ጎል ሊቆጠርበትም የሚችል ቡድን ነው። አንድ እርግጠኛ መሆነው ነገር ይሄ ጨዋታ 0-0 አያልቅም። አትሌቲኮ ማድሪድ ድሮ 0-0 ሊጨርሰው ይችል ነበር ቢፈልግ። ያ የሸረሪት መከላከል ምናምን የስፓይደር ዲፌንዲንግ ምናምን የሚሉት አለ አይደል፣ ጥርጥር ያደረገ ዲስፕሊን የሆነ መከላከል ነበር። ይሄኛው ቡድን እንደዛ አይደለም እና ስለዚህ ዛሬ ጎሎች የሚኖሩት ይመስለኛል። ባርሴሎና እድሎች አሉት፣ አትሌቲኮ ማድሪድ እንደ ድሮ ጥብቅ ባለመሆኑ ምክንያት። ግን ደግሞ አትሌቲኮ ማድሪድም እድሎች አሉት። ባርሳ ኩባርሲም የለውም ዛሬ፣ ክሪስተንሰን የለም በጉዳት ምክንያት እንደምታውቂው። እንዲሁ የባርሴሎና ጨዋታም ብዙ የጎል እድል የሚፈቅድ በመሆኑ ምክንያት ጎሎች እናያለን። ግን ድንገት ለአትሌቲኮ ማድሪድ ልዩ ዓመት ሊሆን ይችላል ይሄ ውድድር ዘመን። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።